እንግዲህ አባቶች እዚህ ጋር አሁን ያየነውን በእግዚአብሔር ስም ይቅርታ። ሌላው ይኸውላችሁ ጳጳሳቱ እየተገደሉ ያሉት ሰዎችን በሃይማኖታቸው ምክንያት አይደለም እየተገደሉ ያሉት ብሏል። በዚህ ሰዓት ሰበር አስደሳች ጃኒ ገብሩ ቀለበት ልታደርግ መሆኑም ላይ በምትመለከቱት መልኩ የክብር ጥሪው ሰበር አሁን የገባም ታዋቂው ባለሀብት ወርቁ አይተነውን ቫይረስ አለባቸው። አርሲ የተገደሉ ክርስቲያኖች በትግራይ ከተገደሉት ክርስቲያኖች በምን ይለያሉ? ፍርድ ቤት በእናንተ ላይ ያልተጠበቀ እርምጃ ወስዷል። ሰላም ቤተሰብ እንዴት ናችሁ? ነው ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ ወቅቴና በአነጋጋሪ ቪዲዮ ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ነው። በተለይ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ይህን ቪዲዮ በላይክ እንጀምሩ። ሀሳብ አስተያየታችሁ ደግሞ ኮመንት ላይ አስቀምጡልኝ። ወደ ዛሬ ቪዲዮች እንሂድ። ኢትዮጵያውያን በጸሎታችሁ አስቡኝ ሲል ኮሜዲያን አሌክስ በእንባ ተማጸነ። እስቲ ሁላችሁም ኮመንት ላይ ጨርሶ ይማር በሉት። የተወዳጁ ኮሜዲያን አሌክስ የሕክምና ክትትል በጥሩ ሁኔታ ላይ እንደሚገኝ የተነገረ ሲሆን በአቻሬ ጥረት ከራስ ደስታ ሆስፒታል ወደ ፍቅር ሰላም ሆስፒታል ከተዘዋወረ በኋላ በቪአይፒ ክፍል ውስጥ በዶክተር ፍቅሩ አማካኝነት ከፍተኛ የሕክምና ክትትል እየተደረገለት ነው ተብሏል። አሌክስ ባስተላለፈው መልእክት እዚህ ሆስፒታል ከመጣው በኋላ እንቅልፍ መተኛች ያለው አቻሬና ፍቅረ ሰላም ሆስፒታል በጣም አመሰግናለሁ። የኢትዮጵያ ሕዝብ በጸሎታችሁ እንድታስቡኝ አደራ ላለሁ ሲል መልእክቱን አስተላልፏል። እንዳያችሁት ነው ይሄ አርቲስት ማንም ትኩረት እየሰጡ አይደለም። አይ ቲንክ ካለንበት ሁኔታ አንፃር ይመስለኛል ግን በጣም ነው የሚያሳዝነው። ትኩረት የሚያስፈልጓል ብዬ አስባለሁ። ያለበት ሁኔታ አሳሳቢ ይመስላል። ፍርድ ቤት በእናንተ ላይ ያልተጠበቀ እርምጃ ወስዷል። አቶ ወገኔ አበበ፣ አቶ ሌዊ አሰፋና አቶ ገዛ የተረፈ ይባላሉ በትክክለኛው ስማቸው። እዚህ ቲክቶክ ላይ ከወንጀል ጋር በተያያዘ መረጃዎችን እያጣሩ ለህዝብ የሚያቀርቡ ናቸው። ታዲያ ክስ ቀርቦባቸው ጠበቃው አቶ ደጉ ታደሰ የተባለ ሲሆን ባቀረቡት አቤቱታ መሰረት ፍርድ ቤቱ መዝገቡን መርምሮ ተከታዩን አስገዳጅ ትዕዛዝ ማስተላለፉን የተገለጸው የባንክ አካውንታቸው እንዲታገድ ፍርድ ቤት ትዕዛዝ መስጠቱ የተገለጸ ሲሆን እግድ ተጥሎባቸዋል ነው። አሁን በርሲሳ ያው ችግር ውስጥ ያገባ ይመስለኛል። እውነት ለመናገር የሚሰሩ ስራ ያው እንደ ህዝብ እንደ ማህበረሰብ ስንየው በጣም ጥሩና ለህዝቡ የሚጠቅም ነገር ነው። ግን ደግሞ ትክክለኛ ነገር አይደለም ከህግ አንጻር። ምክንያቱም ያልተወነጀለን ወይ ያልተከሰሰን ሰው ኢቭን ካልተፈረደበት በዛ መንገድ ሌባ ብሎ መጥራት እየሰረቁ ነው ብሎ መጥራት ልክ አይደለም ያው ከህግ አንጻር። ግን ስቲል እስከሆነ የተናገራችሁ ሰዎች ያው የውሸት የሆነ ነገር የለም፣ እንዳለ ሌባ ናቸው፣ እንዳለ ይሰረቁ ናቸው። በወጣቱ ሞት ዙሪያ ነብይ መሰረት ታዬ የሰጠው ምላሽ አነጋጋሪ ሆኗል። ነዋሪነቱ በአሜሪካን ሀገር የነበረው ይህ ዋቅጅራ ገነት የተባለ ወጣት በልብ ህመም ይታመማል። በዚህ መዛው በአሜሪካን ሀገርና ወደ ሀገር ቤት ከመጣ በኋላ እዚሁ ሀገር ውስጥ ሕክምናውን ሲከታተል ቆይቶ መንፈሳዊ ፈውስ ለማግኘት ኦክሲጂን እንደተገጠመለት በዊልቸር ነቀምት ወደሚገኘው አራራ ኢንተርናሽናል ቸርች ያቀናል። ከዛም ነብይ መሰረት ታዬ ለዚህ ወጣት ከጸለየለት በኋላ አዲስ ልብ ተገጥሞልሃል፣ ድነሃል በማለት ወጣቱ አድርጎት የነበረውን ኦክሲጂን ያስወልቋል። ወጣቱም እንደዳነ በማመን የዛን ቀን እዛ ውሎ ማታውን ህይወቱ ያልፋል። በወጣቱ ሞት ዙሪያም በማህበራዊ ሚዲያ ላይ በነብዩ ላይ በተነሳ ትችት ነብይ መሰረት ታዬ በሰጠው ምላሽ ከዚህ በፊት ሽባ ሲተረተር ሩዳው ሲሰማ የታመመው ቆሞ ሲሄድ የተቸገረ ሲረዳ ህዝብን ከካንሰር ሳድን የት ነበራችሁ? የኔ ስራ መጸለይ ነው፣ ቀኑ የደረሰን ማዳን አልችልም፣ አይ ዶንት ኬር በማለት በብስጭት ምላሽ ሰጥቷል። ይህ የነብዩ ምላሽም በአሁኑ ሰዓት የብዙዎችን ትኩረት የሳበ ሲሆን ከህግ አንጻር የነብዩ ድርጊት ከፍተኛ የህግ ተጠያቂነት እንደሚያስከትልም በርካቶች እየገለጹ ይገኛሉ። እናንተስ በዚህ ጉዳይ ምን ትላላችሁ? እንደሰማችሁት ነው። ይህም ፓስተር መቼም ሰሞኑን በጣም መነጋገር የሆነው ነበር። ግን ደግሞ እጁ ላይ ሰው የሞተ አይመስልም። ከሱም ብዙ ተናዶ ነው መልእክት ያስተላለፉ ማለት ነው። ላይ በጣም ነው የሚያስቀኝ። በዚህ ሰዓት ላይ ከሚሞት ሰው የገደለ ሰው ነው በደንብ እንትን ያለው ተሰሚነት ያለው ጭራሽ የሚቆጣ ምናምን እንደይነት ሰዎች ወይ እንደይነት ማህበረሰብ ያው በአርሲም ይሄን ነገር አይተናል። እና ይሄ ፓስተር ደግሞ በዚህ መልኩ መልስ ሰጥቷል። ቀኑ ስለደረሰ ነው ብሏል። ማለት ኦክሲጅን አስነቀለ፣ ከዛ ደግሞ እንዳይታከም ቀዶ ጥገናውን እንዳይደረግ ካረክ በኋላ ቀኑ ስለደረሰ ነው ብለህ መናገር ማለት እኔ ማንም ምንም አያመጣም ማለት ይመስለኛል። እናንተ ሀሳብ በዚህ ጉዳይ ላይ ምንድነው? ኮመንት ላይ ጻፉልኝ። ኮሪደር ልማት ኮንሰፕቱ የምድራዊ ስራ ብቻ ሳይሆን የሰማይ ስራ ነው ወደሚል ድምዳሜ ያደረሰኝ ኮሪደር ልማት ማብራት ነው የሚሉ ሰዎች እኔ ኃጢአት እንዳይሆንባችሁ ሰፈራው ማለት ነው። የብልጽግና ፓርቲ አባል መሆን ብለሲንግ ነው። የኮሪደር ልማት የሚባለው እስከዛሬ ድረስ
ማብራት ነው ብልጭልጭ ነው ምናምን ስትሉ የነበራችሁ እውነት በጣም ታሳፍሩ። በቃ እድለኛ ነኝ የዚህ ፓርቲ አካል መሆን መቻል በጣም በቃ ብለሲንግ ነው የእውነት። ይሄ ምድር ላይ ለምኖረው ህይወት ብቻ ሳይሆን ነገ እንደው በቃ ፈጣሪ ፊት ራሱ የሆነ ሪዋርድ ያለው ላይፍ ነው። በቃ ብልጽግና ውስጥ አባል ሆኖ ይሄን ፓርቲ ማገልገል መቻል እውነት ነው በቃ በጣም ብዙ ነገሩና በጣም ከስሜት በላይ ሆኖብኛል። እንደሰማችሁት ነው ኮሪደር ልማቱ ለነፍሳችን ነው። በቃ ኢቭን በፈጣሪ ዘንድ የሆነ እኛን የሚያስሞግሰን ገነት እንድንገባ የሚያደርገን ነው እያለች ነው። እኔ ብለው ኮሪደር ልማት ያልገባባቸው ከተማ ነዋሪዎችስ ይሄ ነገር አይደርሳቸውም? ገነት አይገቡም በኮሪደሩ ምክንያት? ጥያቄው ነው። ጋይስ እንዴት ናችሁ? ይሄ ዜና ቲክቫ ላይ ሼር ተደርጓል። የተለያዩ ሶሻል ሚዲያዎች ላይ ዜና የሚያወሩ ምናምን ብቻ እያሰራጩት ነው ያሉት እና በጣም ያስገረመኝ አይስዌርቱ ጋድ ማለት ለታርጋ ለግል መገልገያና ለንግድ ተብሎ ስፔሻሊ 4ኛ እና 5ኛ ላይ የተቀመጠው ሊስት ይዩት። ለነዳጅ መኪኖች 56,000 ብር ማለት ይሄ ህዝብ ስንት ስትራግል ነው ያለበት። ሌላውን እኮ አክሴፕት አደረገ። በቃ ነው ቤዚክ የሆነ ነገር ነው። ህይወቴን ለማሸነፍ ብሎ የተቀበላቸው ነገሮች አሉ፣ የተለያዩ ዋጋ ንረቶች ማለት ነው። ይሄ ግን ታርጋ ምንድነው ቫልዩ አድ የሚያደርገው ላይክ ግልጽ ስላልሆነልኝ ነው። የምታውቁ ሰዎች ካላችሁ ብታስረዱኝ ደስ ይለኛል። እንደገና ለመንግስት ድርጅቶች 9400 ብር ተከፍሎ ለግል ድርጅትም ጭምር ነው። እንግዲህ አሁን የንግድ የተባለው የግል ድርጅት 3 ቁጥር ታርጋ ያላቸው መኪኖችን ነው። ለግል ድርጅትም በሉት ራይድ ምናምን ይሄ ነው የትራንስፖርት አገልግሎት የሚሰጡትና ያንጎ ምናምን በአጠቃላይ 3 ቁጥር ታርጋ ያላቸውን 9400 ብር ለመንግስት አስከፍሎ ለነሱ ግን 56000 ብር የሚከፈልበት ምክንያት ምንድነው? ማለት ምንድነው ቫልዩ አድ የሚያደርገው ነገር አልገባኝም። ታርጋው በአጠቃላይ ለመቀየር ምን አለን? የድሮ ታርጋ በስርዓት ተይዞ የተቀመጠው what's the point? እንደሰማችሁት ነው ታርጋ 56000 ብር ገብቷል። ማለት በ1000 እና በ500 ብር የሚያልቅ ታርጋ 56000 ብር ድረስ ነው የሚሸጠው የሚቀየረው። ይሄ በጣም ተአምር ነው። እኔ ህዝብ ብር የሚወጣበት መንገድ በጣም ከመብዛቱ የተነሳ የሆነ ሰዓት እኩል መነራብና እኩል የሆነ ህዝቡ የሚያልቅ ምናምን እየመሰለኝ ነው። እየብዬ ባለቅስ ነው የሚሻለኝ። ወንድ ልጅ አያለቅስም። ጾታና አንባ ምን አገናኝ? ባለፈው ስናወራ ማሱ የሚዝናናበት ነገር እኔ አያዝናናኝም፣ ኳስ ምናምን ብዙ አያዝናናኝም ስትይ ነበር። ምንድን ነው አንቺ የሚያዝናናሽ ማሜ? ብዙ ነው አልሐምዱሊላህ። መኖሬ ብቻ ያዝናል። ሳላካብድ ትክክል መሆን ያዝናናኛል። አሁን ትክክል ስለሆንኩ ማድረግ ያለብኝን ሳረቅ በጣም ነው የምዝናናው። ኮብልቶ ላይ ያዝናና ማድረግ የሌለብኝን ነገር ውስጥ ማሜ አይነፈማ አልዝናናም። የትም ይሁን የትኛውም ግን ሸራተንም ይሁን እኔ ምን አገባኝ? ውስጥ እየተዘ ከሆነ አዎ የውሸት መዝናናት አላኛች ብዬ ባለቅስ ነው የሚሻለኝ። ወንድ ልጅ አያለቅስም። ጾታና አንባ ምን አገናኝ? ምንም አይገናኝም። ጾታና እንባ እኮ በሽንኩርትም ይመጣል። ምንም ከቆለጥ ጋር አይገናኝ። ያ ሰውዬ ፊት ለፊቱ እንዲህ ስላለቀስኩ ይንቀኛል። ይሰንዝራ ከናቀኝ ከዛ ይለያል። አዎ ወላሂ ነው ቀልድ እኮ አይደለም። ይዛቻ ይሄ የምር አልቅሷል ፊት ለፊቴ ምናምን ብሎ ቀሚስ ካለበሰ አያረገውም። እንደዚህ አይነት ከሆነ እንደዛ ያረጋል ቢያስ እኔ አሁን ደፋር ነኝ። እኔ ሴንስ በምን አይነት ሴንስ ነው እንደዚህ የሶሳይቲ ህጋቶችን ኦፊሻሊ ነው መጥሳቸው። የሲስተም ድፍረት ነው ደስ የሚል በፋራው አይደለም። አዎ የሆነ ከሆነ ተራ አስከባሪ ጋር ልጋጭም ይመችነኝ ማለት አንተ ቆለጣም ነህ አይደለም ምናምን ብዬ ነው ማልፈው። ከሲስተም ጋር ግን በእንደዚህ አይነት ናሬቲቭ መከለከል የራሴን ኢንትረስት አስቀድም እንባዬ መጥቶ ገባ 10 እጥፍ ሰው ከሚስቅ ይልቅ ሲያለቅስ ግራውንድ እንደሚያደርግ እያወቅኩ የኔን ኦፖርቹኒቲ ሴት አለመባል ብዬ አሳልፌ አልሰጥም። ይበሉኝ ስላሉኝ እኔ ጾታዊ ማንነቴ አይቃወስም። አመሰግናለሁ። በወጣው ይተካ። አሜን። አሁን ያያችሁት ፖድካስት ላይ እየቃመ ነው ኢንተርቪው የተደረገው። ማለት ምንድን ነው እየቃመውን? ይሄ በጣም እርድና ነው። በጣም ጎበዝ ነው። ምርጥ ስራን የሰራው ኢንተረስቲንግ ነው። ሰው ያየዋል ምናምን። ግን ደግሞ መቃሙ አይደለም ችግሩ። ይቃም መፍቱ ነው። የራሱ መብት ስለሆነ እዚህ ጋር ግን እንዲህ ሚዲያ ላይ ወጥቶ እየቃመ ህዝብ ፊት ማሳየት ምንም እንዳልተፈጠረ አብሮ እየተሳሳቁ ይህን ነገር ማድረግ
እኔ ልክ ነው ብዬ አላስብም። እስቲ እናንተ ሀሳብ ምንድነው? ኮሜንት ላይ አስቀምጡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዑክ ወደ አርሲ ዞን አቦምሳ በማቅናት በቅርቡ በተከሰተው ችግር የተጎዱ ምዕመናንን አጽናንቶ ጊዜያዊ እርዳታ አበርክቷል። በጥቃቱ ምክንያት ሕይወታቸውን ላጡ ወገኖች ጸሎት ተደርጎ ለተፈናቀሉ ቤተሰቦችም የእርዳታ ድጋፍ ቀርቧል። የልዑኩ መሪ ብፁዕ አቡነ ሳዊሮስ ቤተክርስቲያኒቱ በደረሰው ጉዳት ጥልቅ ሐዘን እንደተሰማት ገልጸው ለሟቾች ረፍትና ለቤተሰቦቻቸው መጽናናትም ጸሎት አድርገዋል። በተጨማሪም የተቃጠለውን ቤተክርስቲያን ለመልሶ ግንባታና ችግሩን ለመፍታት ልዩ ኮሚቴ መቋቋሙም ተገልጿል። በስፍራ የተገኙ የሀገር ሽማግሌዎችና አባገዳዎች የደረሰውን ጉዳት በማውገዝ ችግሩን ሃይማኖታዊ ቅርጽ ለመስጠት የሚደረጉ ጥረቶች ተገቢ አይደሉም ሲሉ ገልጸዋል። ሀሳባችሁን በኮሜንት አጋሩ። እንደሰማችሁት ነው የቤተ ክህነት አባላቶች አርሲ ሄደው ነገሩን ለማየት ሞክረው ነበርና በሬ ተቀብለው አብሮ እየተሳሳቁ አርደው ምናምን በቃ ከሀገር ሽማግሌዎች ጋር ከሌሎች እምነት አባቶች ጋር ነገር አውርተውበት ነው የመጡት። ያ ነገር እሺ ጥሩ ነው እንኳን ብለን ብናስብ ምን ማለት ነው? በሃይማኖት አይደለም የተገደሉት፣ በሃይማኖት አይደለም የሞቱት። ይህ መግለጫ ፊት ለፊታቸው ሲወጣ ይህ ነገር ፊት ለፊታቸው ሲባል ዝም አሉ ማለት በጣም ነው የሚያሳፍረው። የተለያዩ ሰዎች ደግሞ በዚህ ጉዳይ ሀሳባቸውን እየሰጡ ነው። እሱን አድምጠን እንመለስ። ይኸውላችሁ ጳጳሳቱ ወደ አርሲ አሰኮ ሄደው ነበር እና እዛ በመሳሪያ ተመለሱ። አሰኮ ሳይደርሱ ከመድኃኔዓለም ቤተክርስቲያን እርዳታ አድርገው ተመለሱ። ይህን ነገር ዩቲዩብ ላይ ሰፋ አድርጌ ሰርቼበት ነበር። ታዲያ አሁን ላይ የኦቲሲ መገናኛ ብዙሃን አንድ መግለጫ አውጥቷል። በመሳሪያ የተመለሱት ሊቃነ ጳጳሳት ነገሩ ሰላም ነው፣ ምንም የተፈጠረ ነገር የለም ብለው ከዞኑ በሬ ተቀብለው ተመልሰው መጥተዋል። አስቡት፣ እየተገደሉ ያሉት ሰዎችን በሃይማኖታቸው ምክንያት አይደለም እየተገደሉ ያሉት ብሏል። ተማሪዎቹ ድምፃቸውን አሰምተዋል። ብፁዕ አባታችን ሆይ ይህ በቤተ ክርስቲያን ላይ ተደጋግሞ የሚፈጸመው ግፍ ምክንያቱ ምንድን ነው? እስከ መቼስ ይቀጥላል? የሚያስቆመውስ ማን ነው? እኛስ በግፍ እየተገደልን ዝምታችን የሚቀጥለው እስከ መቼ ነው? የቅድስት ሥላሴ ዩኒቨርሲቲ ደቀ መዛሙርት በምስራቅ አርሲ በኦርቶዶክሳውያን ላይ በተፈጸመው ጥቃት ምክንያት ሐዘናቸውን በመግለጽ ለብፁዕ ጠቅላይ ሥራ አስኪያጅ ብፁዕ አቡነ ሳዊሮስና ለብፁዕ አባቶች ጥያቄያቸውን አቅርበዋል። ተማሪዎቹ በመግለጫቸው በክስተቱ ለተጎዱ ወገኖች ጥልቅ ሐዘናቸውን የገለጹ ሲሆን ለጉዳዩ ተገቢው ትኩረት እንዲሰጠውና የሚመለከታቸው አካላት አስፈላጊውን ምላሽ እንዲሰጣቸው ጠይቀዋል። የቅድስት ሥላሴ ዩኒቨርሲቲ ደቀ መዛሙርት ወይም ደግሞ ተማሪዎች በምስራቅ አርሲ ኦርቶዶክሳውያን ላይ በተፈጸመው ጥቃት ሐዘናቸውን የገለጹ ሲሆን ጥያቄያቸውና ነገሩ ደግሞ ትኩረት እንዲሰጠው ጥያቄ አቅርበዋል። የተማሪዎችን ንግግርና ጥያቄ ሙሉን ቴሌግራም ላይ አስቀምጫለሁ። በዚህ ቴሌግራም በመግባት እንግዲህ ሙሉ መከታተል ትችላላችሁ። በእንግዲህ ወደ 7 ደቂቃ የሚፈጀውን ጥያቄያቸውና መግለጫቸውን መመልከት ትችላላችሁ። እንደሰማችሁት ነው የተለያዩ ሰዎች በዚህ ጉዳይ ሀሳባቸውን ሰጥተዋል እና ደግሞ የሥላሴ ተማሪዎች ሄደው ጥያቄያቸውን አቅርበዋሉ። በአርሲው ጉዳይ ያው መፍትሄ ሰጠን የሚደረገው ነገር ይደረግ የሚልና በጣም የወደድኩትና ያደነኳቸው ነገር ቢኖር ይህን ማድረጋቸው ነው። ያው ካልታሰሩ እነሱም እንደ አብዛኛው ይህን ነገር ድምፅ የሆነ ሰው ያው እየታሰረ እንደሆነ ሁላችንም የምናውቀው ጉዳይ ነው እና ደግሞ ከዚህ ጉዳይ ሳንወጣ እሸቱ መለሰ በቤተክርስቲያን ዙሪያና በአንዳንድ ትችቶች ዙሪያ መልስ ሰጥቷል። ምን አለ የሚለውን እስቲ አድምጠን እንመለስ። እንግዲህ አባቶች እዚህ ጋር አሁን ያየነውን በጣም ጄን እያወራጨው ጮክ እያልኩ ስለ ገዳሙ መግቢያ ቪዲዮ የሰራውበት ቦታ ገዳሙ ውስጥ አይደለም አባቶቼ። ከገዳሙ በጣም ብዙ ኪሎ ሜትር ርቀት ገና መንገድ ላይ እያለን ነው። ገና ወደ ገዳሙ እየሄድን በትንሹ ከ5 ኪሎ ሜትር በላይ ርቀት ላይ ሆነን ተራራውን ስናየው በጣም አመቺ ስለሆነ እዛ ጋ ነው ይሄንን ኢንትሮ የሰራሁት። ስለዚህ እንደው ገዳሙን በመዳፈር እንዳልሆነ እንድትረዱልኝ አደራ ላለው። ነገር ግን ስቲል የገዳም ቪዲዮ ላይ እንዲህ አይነት ኢንትሮ አያስፈልግም የሚለውን ሂስ ወይም ተግሳጽ ግን በትክክል እቀበላለሁ አባቶቼ። እንደዚህ እየጮኩ እጄን እያወናጨፍኩ የገዳም ቪዲዮ መስራት እንደሌለብኝ ትልቅ ትምህርት አግኝቻለሁ። ይሄንን በትክክል እቀበላለሁ። ለዚህም ያው ቅድም እንዳልኩት በእግዚአብሔር ስም ይቅርታ እጠይቃለሁ። ሌላው አለባበሴን በተመለከተ የተነሳው ጥያቄ ነው አባቶቼ። ሱፉን በተመለከተ እውነት ነው አባታችን በደንብ የንስር እይታ ነው ተመልካችን ለመያዝ የተጠቀመበት ይመስለኛል ብለዋል። እውነት ወትን ነው አባታችን። ሱፍ ለብሼ ቪዲዮን የጀመርኩት ተመልካች ቪዲዮን እንደጀመረ እንዳያሳልፈው ነው። ነጠላ ለብሼ የቤተክርስቲያን ቪዲዮዎች ብዙ ስለሰራው ነጠላ ለብሼ ከጀመረ ብዙ ሰው ያው መቼስ እንደተለመደው ዓለማዊ ነገር ነው እንጂ ማየት ብዙ ውስጣችን ደስ የሚለው የተቀደሰው መንፈሳዊውን ነገር ለማየት እንቅልፋችን ይመጣል፣ ያዛጋናል፣ ፍላጎት የለንም እና ሱፍ ለብሼ የጀመርኩት የዓለማዊ ሰዎችን ቀልብ ለመያዝ ነው። ገና ቪዲዮውን ሲያዩት
ዓለማዊ ወይም መደበኛ ቪዲዮ መስሏቸው ትኩረት እንዲሰጡትና በኋላ ግን ታሪኩን እየሰሙ እየተመሰጡ ሲሄዱ ይቀጥላሉ በሚል ነው። ነገር ግን አባቶቼ ሱፍ የለበስኩት ከገዳሙ ውጪ ባለው ክልል ነው። ልክ እስከ ገዳሙ ገብተን እግሬን እስከምታጠብ ድረስ ሱፍ ለብሼ ነው የተጓዝኩት። ከዛ በኋላ ግን ነጠላ ለብሼ ለመቀረጽ ጥረት አድርጌያለሁና ይህንንም እንደ ትልቅ ትምህርት ወስደዋለሁ። እኔ ብቻ አይደለሁም፣ እኔን የሚከተሉ ብዙ የይዘት ፈጣሪዎች ኮንተንት ክሬተሮች አሉ። ነገ እናንተም ወጣቶች ወደ ገዳም ሄዳችሁ ቪዲዮ ስትሰሩ ካለባበስ አንጻር ጥንቃቄ ማድረግን ከኔ እንድትማሩ ከኔ ስተት እንድትማሩ በዚህ አጋጣሚ አደራ ላለው። ተሰማችሁት ነው። እሸቱ መለሰ መልስ ሰጥቷል። ሰሞኑን አንድ ቪዲዮ ሰርቶ ነበር፣ በጣም መነጋገር የሆነ በባታውያን በመናኞች ዙሪያ ሄዶ ገዳም ገብቶ ቪዲዮ ለመስራት ሞክሮ ነበር እና ደግሞ እነዛ መናኞች መጥተው ያው ይሄ ነገር ውሸት ነው እንደ አይነት ነገር በትክክለኛው መንገድ አላስተላለፍም የሚል የተለያዩ ትችቶችና ወቀሶች ቀርቦበት ነበር። በዚህ መልኩ ደግሞ መልሱን ሰጥቷል። ግን ስቲል በጣም ሰው እየተናገረ ያለው ስለ አርሲ አሁን ምንም አላለ። እኔ አልሰማም መሰለኝ ይሁን አልሰማም ብላችሁ ይቀለኛል። ዝም ማለቱ ኖርማል ስላልሆነ በዚህ ሰዓት ሰበር አስደሳች ተሰምቷል። በቲክቶክ የምናውቃት ጃኒ ገብሩ ቀለበት ልታደርግ መሆኑም ተሰምቷል። ከላይ በምትመለከቱት መልኩ የክብር ጥሪ ወረቀት ላይ እኔ ጃኒ ገብሩ የፊታችን እሁድ 7/10ኛ ወር 2018 ዓ.ም የህይወቴን አዲስ ምዕራፍ የምጀምርበት ልዩ ቀኔ ነው ይላል። በዚህ አጋጣሚም ከቀኑ 8 ሰዓት ተኩል ጀምሮ በመድኃኔዓለም ሞል በሚገኘው አዳራሽ በተዘጋጀው የቃል ኪዳን ስነ ስርዓት ላይ በመገኘት የደስታዬ ተካፋይ እንድትሆኑልኝ በታላቅ ክብርና አክብሮት እጋብዛለሁ የሚል መጥሪያን ጃኒ ለወዳጆቿ አስተላልፋለች። ጃኒ ቀለበት የምታስረው ከማን ጋር ይመስላችኋል? ከአዶናይ ወይስ ከሌላ ጋር? እናንተ ሐሳባችሁን በኮሜንት አስቀምጡልኝ። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። እንደሰማችሁት ነው የጃኒና የአዶናይ አድናቂዎች ያው ደስተኛው ነው ሎሌ። ግን ደግሞ ከማን ጋር ነው ያው ቀለበቱ ምናምን አልተናገረችም። ግን እሁድ ፕሮግራም እንዳላትና ያው አዲስ ምዕራፍ እንደምትጀምር በስቶሪያ ላይ ገልጻለች። እስቲ የእናንተ ሀሳብ ምንድን ነው? ከማን ጋር ይመስላችኋል? አዶናይ ስቲል ያለው ነገር የለም እና አንዳንድ ሰዎች ከሱ ጋር አይደለም ከሱ ጋር የሆነ የተጣሉት ከሌላ ሰው ጋር ነው የሚል አስተያየትም የሰጡ አሉ። ኮሜንት ለማየት ሞክሬ ነበር። እስቲ የእናንተ ሀሳብ ምን ይመስላችኋል? እኔ ያው ከአዶናይ ጋር ነው ብዬ ማስበው፣ ከሌላ ሰው ጋር ከሆነ የታምር ነው ልክ ነው ብዬ አላስብም። እስቲ ሀሳባችሁን ኮሜንት ላይ ጻፉልኝ። ታዋቂውን ባለሀብት ወርቁ አይተነውን ቫይረስ አለባቸው፣ ሴቶችን በበሽታ እየበከለ ነው ያለችው ቲክቶከር በፍርድ ቤት ተወሰነባት። በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሄዳለች በተባለችው ቲክቶከር ሄለን ደሳለኝ ላይ አስቸኳይ ጊዜያዊ እገዳ በፍርድ ቤት ተጥሏል። ፍርድ ቤቱ በእገዳው ላይም የገንዘብ ቅጣትም አክሎበታል። በዚህም ተከሳሿ በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የተጠቀሰ ቫይረስ አለባቸው በማለት በሐሰት መወንጀሏም ተገልጿል። በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽመዋል የሚሉ ቪዲዮዎችን እንዲሁ ቲክቶከሯ አስተላልፋለች። ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህም የሕክምና ምርመራ ከቫይረሱ ነፃ መሆናቸውን የሚያረጋግጥና በህጋዊ የጤና ምርመራ ላይ የተመሰረተ ነው። ፍርድ ቤቱ በመጨረሻም ለክሱ ሂደት ወጪ 22112 የኖርዌይ ክሮር ለአቶ ወርቁ አይተነው እንድትከፍል ተከሳሿ ላይ ወስኖባታል። ወርቁ አይተነው ያው እቺ ቲክቶከር ላይ ክስ መስርቷል። ያው ሁሉንም ባህሎች የነበሩ እያለች ከሁሉም ጋር እንደተጋባች የምታወራ የነበረች እሱንም ስትሳደብ እንደነበር። ወደዳችሁም ጠላችሁም ፍርድ ይዘገይ ይሆናል እንጂ ይመጣል። እግዚአብሔር ተከፋ። ለምን? ፍርድ ስለሌለ። እውነት አደባባይ ላይ ወድቋል። ፍርድ የለም። ከፋው እግዚአብሔር። እናንተም ሰፈር ቁጥር ሆኗል ሰው። አሁን ኢትዮጵያ ውስጥ እየተለመደ ያለው ይሄ ቁጥር። ድሮ አንድ ሰው ሞተ ሲል ሞት ብርቅ ይገረም። አሁን ስንት ሰው በቂ። ኃጢአቱ አስከፍቶታል፣ መበተኑ አስከፍቶታል፣ አመፁ አስከፍቶታል፣ ደም ማፍሰሱ አስከፍቶታል፣ መገዳደሉ አስከፍቶታል፣ ኃጢአቱ አስከፍቶት የዙር ርኩሰት አስከፍቶታል። ይሄን ጉዳይ አይቶና ተረድቶ ደግሞ የሚማልድ ሰው ሲፈልግ ባጣ ጊዜ ደነቀው እግዚአብሔር። ንፋስ እንደሚገፋው ጎርፍ ድንገት ይመጣል። የገዛ ክንዱ መድኃኒት አምጣለት። ለምን ካላችሁኝ ፍትህ የእግዚአብሔር የባህሪ ገንዘቡ ስለሆነ እናንተን በኢየሱስ ክርስቶስ የመስቀል ሥራ ካዳናችሁ በኋላ በሆነ ቸርች ወይ መጋዘን ውስጥ እየከመረ የማስደነቅ ፕሮግራም እግዚአብሔር የለውም። ነው የሚል ሰው የለም።
አይደረግ የሚል ሰው የለም። ንጹህ ነው እሱ። ናቡቴ እናውቀዋለን። ብዙ ዘመን የኖረ ነው። የአባቶቹን ርስት ያስጠበቀ ነው እሱ። ይሄ ስፍራ የሱ ነው። ይሄ ከሱ አይደለም። አባቱና የተወራረሰ የሱ ነው። መኖሪያው ነው። ስፍራው ነው። ለምንድነው በግፍ የምትወስዱበት? ለምንድነው በግፍ የምትገሉት? እሱ ነው። ይሄንን ለማድረግ ፈልጋችሁ ነው። ተንኮል ነው የሚል ሰው የለም። አንድ ኤልያስ ብቻ 150 ምናምን ገባን እየተባባልን አይደል? ኢትዮጵያ ውስጥ እንኳን ምንድነው የሚተራመሰው? ሆድ ይዞ የሚሮጥ ምናምን ነው ማለት ነው። እውነትን የሚሸጥ ነው ማለት ነው። በክፋት ለመጠረግ የሚወጣ ነው ማለት ነው። ደም ለማፍሰስ እጆቹ አሁንም ደም ለማፍሰስ የሚሮጥ እግርና እጅ ይዞ ይሆን የሚወጣው? አሁን ይሄ ወንጌል የማይመስለው ማለት ሰው እንዳለ ታውቃላችሁ። ይሄ እግዚአብሔር ድምጽ ነው። እግዚአብሔር እንደሰማችሁት ነው። ፓስተር ቸሬ ለአርሲ በሚመስል ሁኔታ በጣም የሚገርምና ያው ከአንዳንድ የኛ ከምንላቸው ሰዎች በተሻለ መልኩ ትክክለኛ ያው የክርስቲያናዊ ሐሳቡን አስተላልፏል። በጣም ነው ሞዶ ማደንቆ መጀመሩንም እዚች ጋር ደግሞ የበለጠ እንዳከብሩ አድርጎኛል። አባታችን አቡነ ማትያስ ምን አሉ? ቤተ ክርስቲያናችን በቅኝ ግዛት ተይዛለች። ሙሉን አዳምጡትና ለአምስት ኦርቶዶክሳዊ አጋሩ። ተነሱ፣ ተንቀሳቀሱ፣ ተደራጁ፣ እንሰብሰብ፣ ጠላታችንን እናጥፋ፣ እንደምስስ። ቤተ ክርስቲያናችን በቅኝ ግዛት ተይዛለች። በቅኝ ገዢዎች ተይዛለች ቤተ ክርስቲያናችን። በቅኝ ግዛት ተይዛለች። ማወቅ አለባችሁ፣ መረዳት አለባችሁ። ይሄ ጉዳይ በኋላ አልሰማንም አላየንም እንዳትሉ። ማነው ቅኝ ገዢው? አንድ ማህበር፣ ሁላችሁም የምታውቁ ማህበር። በቅኝ ግዛት እንድትገዛ አድርጓታል። አዎ ይሄ ከዚህ የባሰ ክፉ ነገር የለም። በእውነቱ ቤተክርስቲያናችን እንግዲህ መቼም ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ በራእይ ለቅዱስ ጳውሎስ ንግር ወይ ታርብም ነው ያለው። እኔ እናገራለሁ። በሥራ ላይ መዋል አለማዋሉ የእናንተ ጉዳይ ነው። እኔ ግን ከራሴ አወርዳለሁ። ይሄን ጉዳይ ከራሴ አወርዳለሁ። ይሄን ጉዳይ አዎ ይህ ነገር ቤተክርስቲያናችን መብቷ፣ ክብሯ፣ ሀብቷ ሁሉ ተወስደዋል። ብትወድም ባትወድም ተወስደዋል። ክብሯ ተነፍጓል። መብቷ ተወስደዋል። ገንዘቧ፣ ንብረቷ ተወስደዋል። ይሄ መመለስ አለበት እና ይሄ ጉዳይ ሁላችሁም እንድታውቁ ፈልጋለሁ። እኔ መናገር ማወጅ ነው እንጂ እኔ ብቻዬን የምሰራው ነገር የለም። ቤተክርስቲያናችን ከቅኝ ተገዥነት ትውጣ። ካህናቱ ከሰቀቀን ከችግር ከመከራ ይውጡ። እኔ መልእክቴን ማስተላለፍ አለብኝ። ቤትም ቢሆን መልእክቴን ማስተላለፍ አለብኝ። አዎ እኔ እችን ቤተክርስቲያን ለመጠበቅ ነው የተቀመጥኩ ብዬ ነው የማምነው። እችን ቤተክርስቲያን ለመጠበቅ ነው። ሁለት ቤተክርስቲያን የለም። በሃይማኖትም ከመጣ መገዛት አይደለም አትገዙ ብለን እናውጃለን። እናንተ ለፖለቲካችሁ ብዙ እንደምትሉ ብዙ እንደምታስቡ ሁሉ እኛም ደግሞ ለሰማያዊ መንግስታችን ለምድራዊ መንግስት መገዛትን ከሃይማኖት ነፃ እስከሆን ድረስ በሃይማኖት እስካልመጣብን ድረስ በሃይማኖትም ከመጣ መገዛት አይደለም አትገዙ ብለን እናውጃለን። መገዛት ብቻ አይደለም አትገዙም እንላለን። እንደሰማችሁት ነው የፓትርያርኩ መልእክት ተብሎ እየተላለፈ ያለ ነገር አለ ይሄ ቪዲዮ እና ደግሞ እኔ ያውን አይመስለኝም ከዚህ በፊት የሰማነው ነገር ነበር። ከዚህ በፊት በሲኖዶሱ በተፈጠረው ግጭት የተናገሩት ነገር ነበር። ግን ስቲል አሁንም ያው ሐሳቡ እዚች ጋር ቢመጣ ኖርማል ነው ብዬ አስባለሁ። ምክንያቱም አሁን የባሰ እንጂ የተሻለ ነገር የለም። ሀገራችን ውስጥ ከሚገኙ ሀብታም ታዋቂ አርቲስቶች መካከል የተወሰኑትን በደረጃቸው ይዤላችሁ መጥቻለሁ። ተከታተሉ።
አንደኛ ደረጃ ላይ እንግዲህ የተቀመጠው በጣም ብዙዎች የሚወዱት የሚያደንቁት ሙዚቀኛ ቴዲ አፍሮ ነው ማለት ነው። እንግዲህ ቴዲ አፍሮ ከ90ዎቹ ጊዜ ጀምሮ በህዝብ ዘንድ የሚወደድ ሙዚቀኛ ነው። አሁንም ድረስ ደግሞ አዳዲስ አልበሞችን በመልቀቅ የሚወደው የኢትዮጵያ ህዝብ እያደረሰ ነው የሚገኘው። እንግዲህ እዚህ ጋር እንደምትመለከቱት ነው የቴዲ አፍሮ ኮንሰርት ማለት በጣም ብዙ ህዝብ የሚገኝበት ኮንሰርቱ ገንዘብ ብቻ በጣም ብዙ ይሰራል የሚባለው ቴዲ አፍሮ አልበሞቹን እንኳን የሚሸጠው ሌላ ሙዚቀኞች እንደሚሸጡት አይደለም፣ በጣም በውድ ዋጋ ነው ከድሮም ጀምሮ የሚሸጠው ማለት ነው። ታዲያ አሁን ላይ ያወጣው ኢቶሪካ አልበም እንግዲህ እየተሰማለት ይገኛል። ቴዲ አፍሮ እንግዲህ ከታዋቂዋ ሞዴል አምለሰት ሙጬ ጋር ተጋብቶ 4 ልጆችን አፍርቶ የሚኖር ታዋቂ ድምፃዊ ነው ማለት ነው። በሁለተኛ ደረጃ ላይ የምናገኘው እንግዲህ አርቲስት አበበ ባልቻ ወይንም ደግሞ አስናቀ በሚለው ብዙዎቻችን የምናውቀው ነው። አበበ ባልቻ ገና ከድሮ ጀምሮ በቲያትሩ እንደዚሁም በአርቱ ዓለም ላይ የሚሳተፍ ቢሆንም ብዙዎቻችን ከአስናቀ ጋር ወይንም ደግሞ ከአበበ ባልቻ ጋር የተዋወቅነው በሰው ለሰው ድራማ ነው ማለት ነው። አበበ ባልቻ እንግዲህ ከድራማዎቹም ከአርቱም ዓለም በፊት እንግዲህ እሳት የላሰ ጠበቃ እንደነበረና ለትልልቅና ታዋቂ ድርጅቶች ጠበቃ የነበረ ከዛም ጀምሮ ሀብቱን እየሰራ የመጣ አርቲስት እንደሆነ ይነገራል። አሁን ላይ ደግሞ ከባለቤቱ ጋር የሸገር ኤፍኤም ባለቤትም ነው ተብሎ ይወራል። ስለዚህ አበበ ባልቻን በሁለተኛ ደረጃ ላይ አስቀምጠናል ማለት ነው። በሶስተኛ ደረጃ ላይ የሚገኘው ደግሞ ሰራዊት ፍቅሬ ነው። ሰራዊት ፍቅሬን በጣም ብዙዎቻችን በማስታወቂያው እናውቋለን። የማስታወቂያው ንጉስ የሚባልም ስም ሲሰጠው ብዙ ጊዜ ይሰማን ይመስለኛል። ሰራዊት ፍቅሬን እንግዲህ በጣም ብዙዎቻችን እንደምናስታውሰው ከድሮ ጀምሮ ከሙሉ ዓለም ታደሰ ጋር በሚሰራቸው የማስታወቂያ ስራዎቹ ነበረ ማለት ነው። ማስታወቂያ ብቻ ደግሞ አይደለም፣ ሰራዊት ፍቅሬ በጣም የተለያዩ ፊልሞች ላይ ይተውን ነበረ። አሁን ላይ ግን ሙሉ ለሙሉ ትኩረቱን ወደ ማስታወቂያው በማድረግ ራሱን የሆነ የማስታወቂያ ድርጅት ከፍቶ በማስታወቂያው ዘርፍ ላይ እየሰራ ይገኛል ማለት ነው። እንግዲህ የተነሳ ሰራዊት ፍቅሬ ሶስተኛ የሀብት ማማ ላይ ካሉ አርቲስቶች መካከል አንዱ ነው ብዬ አስቀምጫለሁ። አምስተኛ ደረጃ ላይ የምናገኘው ታዋቂው ዩቲዩበር እሸቱ መለሰ ነው። እሸቱ መለሰ እንግዲህ በጣም ብዙዎቻችን ጋር የተዋወቀው ብዙዎችን በቀልዱ በማዝናናት ነበረ የሚታወቀው። ከዛም በኋላ እንግዲህ ኢቢኤስ ላይ በቤተሰብ ጨዋታ ሆስትነት በማዘጋጀት ታውቆ ነበር። በተጨማሪም አሁን ላይ ዶንኪ ቲዩብ የሚባለውን ፕሮግራሙ ላይ ነው ፎከስ አድርጎ የሚሰራው። 4 የዩቲዩብ ቻናል ያለው ሲሆን ብዙ ሚሊዮን ፎሎወር ያለውና በዩቲዩብም እንግዲህ ቀላል የማይባል ገቢ ነው የሚያስገባው ይባላል። ታዲያ እሱን 5ኛ ደረጃ ላይ ያስቀምጠዋል ማለት ነው። ለዛሬ ይዤላችሁ የመጣሁት ሀብታም ታዋቂ አርቲስቶች መካከል እነዚህ ነው። የቀረሻል የምትሉት ካለ ኮሜንት ላይ ጻፉልኝ። የሚጠበቅ ነው ቴዲ አፍሮ አንደኛ እንደሚሆን ቪዲዮ ገና ስሰማው ገምቻለሁ። ያው ከቴዲ አፍሮ ቀጥሎ ነው ሌሎቹ የሚቆጠሩት ብዬ አስባለሁ። ከህዝብ ጋር ያለው ተወዳጅነት ከሌሎቹ ጋር የሚወዳደር አይነት ስላልሆነ ያው ህዝብ ደግሞ ገንዘብም ይሆናል። ያው ከሰራና ጥሩ ነገር ካረግ መወደድ ካለ ያው በዚህ እናያለን። የብሩ መጨረሻ እያላችሁ ነበረ። የብሩ መጨረሻ ለ2 ሲንግል ማምና ለአንድ የዩኒቨርሲቲ ተማሪ ዲያሊሲስ ለሚያደርጉ ለኩላሊት በሽተኞች 100 ሺህ ብር ተካፍለዋል። ግን ብዙ ቪዲዮ እየተሰራ ነበረ እና ኮመንት ላይም ለእናታችን ይሰጥ ለቤዚዬ ይሰጥ እያላችሁ ነበረ። እኔና ቤዚዬ ደግሞ አንድ ፊልም ሆፕፉሊ ብዙ ሲያየው ፊልም ይመስለኛል እንሳሮን አንድ ላይ ሰርተናል እና ለኔም እናቴ ናት ቤዚዬ። ደግሞ ያንጠለጠልኳት እንዳይመስላችሁ ቤዚዬ ስላት የጥበብ ሰው አንቱ አይባልም ብለዋል። ብቻ አውርቻት ነበረ። ሰው የሚያስፈልጋት ጉዳይ ለመጀመር 500 ሺህ ብር ነበረ። 500 ሺህ ብሩን ከራሴ አስገብቼላታለሁኝ። ግን ይሄ ብር በቂ አይደለም። ደህና ረፈዳችሁ። ዶማይንድ ባይነ ጠላፍሊስ ከቅዳሴ መምጣቴ ነው። ትናንትና ፒኤስጂን ብዬ 300 ሺህ ብር ቁማር ይዤ ነበረ እና በልተነዋል። ቁማር ብር ከራሴ ብር ጋር ስለማላነካካው ምን እናድርገው ልላችሁ ነው። ብሩን ማራማዊት አባተ ያው የቁማር ብር ለእናታችን አልሰጥም ብላ ከራሷ ከኪሷ 500 ሺህ ብር ሰጥታለች። በጣም ነው ያደነኳት። ማንም አርቲስት ዞር ብሎ ያያት የለም እስካሁን። ማራማዊት አባተ ግን በጣም ትልቅ ስራ ሰርታለች። አባቴ ይሉኝታ የሚባል ነገር የለው። ፊት ለፊት ነው በቃ እና የሆነ ነገር ከቀባጠርክ ይነግርሃል። ምንም ችግር የለበትም። እናቴ ይሉኝታ አለባት አይደለም የሚባለው፣ ከይሉኝታ ነው የተሰራችው ራሱ። እና የሁለቱ እንትን በጣም ነው በቃ በጣም ኢንጆይ አደረገው ነበር። ትንሽ ከፍ ስል አንደርስታንድ ሳደረገው አሁን ምን ነው ለምሳሌ አንዴ እንደው ምን ያህል የይሉኝታው ልነግርህ እኮ ነው። ከውጪ አንድ ዘመድ ነገር መጣች
30 ምናምን ዓመት ሀገር ኖራ ምናምን በጣም ፖለቲካውን ሁሉ ምናምን የምታቀርም ይመስላት ያው ሁኔታዋን ሳይው እንደዛ ነው እና ግን የነገሩኝ በኋላ ምንድነው መሰሪው ስላት ለ20 ዓመት ዌትረስ ነበረች ከዛ አሁን አንድ ትንሽ እንትን ከፍታለች በቃ ይሆነው ከዛ ፖለቲካ መተንተን ጀመረች ማለት ነው የኔ አባት ማለት ምክትል ሚኒስትር የነበረ ሰው ነው ጓደኞቹ እንደዛ አሉ ተሰብስበዋል እኮ ከዛ መለስን ማማት ተጀመረና እነሱ በቃ የደርግ ሰዎች ናቸው ምናምን ይላሉ ከዛ ቆይ አልገባችሁም እኮ እናንተ በስተምር ያልገባችሁም ይኸውላችሁ አሁን እኮ ሲአይኤ እኮ ነው ዋናው ነገር አሁን መለስ አሁን እያስቸገረ ነው አይደለ አሁን ማን መንግስቱ ኃይለማርያምን ዚምባብዌ ማን ያስቀመጡ ይመስላችኋል ሲአይኤ እኮ ነው አሁን በቃ ሲያስቸግር ሲረብሽ መለስን ወደ ዚምባብዌ ይወስድና መንግስቱን ደግሞ እዚህ ያመጣዋል ደመደመች ብላ ፖለቲካውን ተንተና ጨረሰች ማለት ነው እሺ እና አቶ ታምሬ እንደዚህ ብሎ ነው ያያት ደደብ እና ተዋት እስቲ ሚካኤል ታምሬን እንደኔ የሚወዱ በቃ በጣም ሲያወራ በጣም በቃ ብስል ያለ ወሬ ነው በዛ ላይ የሆነ ለጆሮ የሚመች አርጎ ነው ነገሮች የሚያወሩ እና በጣም የሚመቸኝ አርቲስት ነው አርሲ የተገደሉ ክርስቲያኖች በትግራይ ከተገደሉት ክርስቲያኖች በምን ይለያሉ እነሱን ሲቪሊያን ቪክቲም አድርገህ ያኛውን ደግሞ ጦርነት ያደረገው የትግራይ ጦርነት ሙሉ የኢትዮጵያን ህዝብ አስተሳስቦ ያለፈ ጦርነት ግጭት ነው በተለይ ከ20 እስከ 22 የነበረው የሁለት ዓመቱ ጦርነት እንግዲህ አሁንም ጦርነት የለም ማለት አንችልም ኖ ዋር ኖ ፒስ የሆነ ሲቹዌሽን ውስጥ ነው ህዝቡ ያለው ማዕከላዊ ህዝቡ ስለዛ ህዝብ ምንም አይጠይቅም ዴይ ቱ ዴይ አክቲቪቲው ላይ ምን እየሆነ እንዳለ አሁን ከኛ ጋር ያለው ግንኙነት ምንድነው ምን እየተፈጠረ ነው ብሎ አይጠይቅም አይናገርም ሐሳብም አይሰጥበትም በቃ እንደተዋቸው ነው የሚቆጠረው በተለይ ግን የዛች የሁለት ዓመት ጦርነት ያው ህዝብን እንደ ህዝብ ባናገርም ምክንያቱም ህዝብ በየቤቱ ምን ፊል እንደሚያደርግ ምን ድምጽ እንደሚሰጥ አናቅም ምን ኤክስፒሪየንስ እንዳደረገ አናቅም ህዝቡን እንተውና በተለይ ግን ፖለቲካል ኮሚኒቲው ኢትዮጵያ ውስጥ የሆነ የሰብአዊ መብት ጥሰት ካለ ያንን የሰብአዊ መብት ጥሰት ተንተርሶ የሚናገረው የሚጮኸው የሚቀሰቅሰው ያ የሰብአዊ መብት ጥሰት ስለተጣሰና እሱ በሰብአዊነቱ በሰውነቱ ተሰምቶት ሳይሆን ወይም ደግሞ እንደ ዜጋ ደግሞ የሆነ ኮሌክቲቭ ፊሊንግ አለን አይደል አንድ ሀገር ውስጥ ስንኖር ያንተ መጉዳት የኔም ነው ያንተ መጠቀም የኔም ነው የምንለው ነገር አንድ ዜጋ እስከሆነ ድረስ ያ ነገር ተሰምቶት ሳይሆን ነገር ግን የፖለቲካ ማስፈጸሚያ ፈልጎ ነው ህዝቡን ሞቢላይዝ የሚያደርግበት አጀንዳ አጥቶ ነው የሆነ አካባቢ ላይ ግጭት ቢኖር ያ ግጭት ለህዝቡ ሞቢላይዜሽን ሊውል አይችልም ግን ደግሞ የሆነ አካባቢ ላይ ግን ግጭት ካለ እቺ ጥሩ ፖቴንሻል ኬዝ ናት ህዝቡ ሞቢላይዝ ለማድረግ በጣም ዴይዚስ ዌይ ነው ብለው ህዝቡን ለማነቃቃት ይሞክራሉ ለህዝቡ የሰብአዊ መብት ጥሰት ተጨንቆ ሰው ምክንያቱም ኢትዮጵያ ውስጥ የሰብአዊ መብት ጥሰት የሚያሳስበው ፖለቲካል ኮሚኒቲ ቢኖር ኖሮ የትግራይ ጦርነት ጊዜ ይናገር ነበር ምክንያቱም ዛቱ ዘዴለስ ተዋር ኢትዮጵያ ሃዝ ኤቨር ኤክስፒሪየንስ ብዬ ነው ማስበው ከዛ የበለጠ የከፋ ጦርነት አልነበረም ግጭት አልነበረም የሰብአዊ መብት ጥሰት አልነበረም በዛን ጊዜ ግን ሁሉም ሰው ዝም ብሏል ምክንያቱም በሃይማኖትም በብሔርም በዘርም እንዲሁም ደግሞ አሁን የተረዱት ነገር በአካባቢ የሆነ አካባቢ ላይ ግጭት ሲኖር ያ ህዝቡን ሞቢላይዝ ለማድረግ ምቹ ነው ተብሎ ይጠቀምበታል የሆነ አካባቢ ላይ ግን ዘ ሴም ቲንግ ሀፕን ቢያደርግ ግን አይ እሱ ችላ ይባላል ወይም ደግሞ ምክንያት ይደረደርለታል አሁን አስፈላጊ አይደለም ይባላል ሰዎቹ ራሱ ለሰብአዊ መብት ጥሰት የሚቆሙ ሰዎች እናገራለን የሚሉ ሰዎች ራሱ ለዛ ህዝብ አስበው ሳይሆን ያንን ጥሰት በመጠቀም ሌላውን የተቀረውን ህዝብ ሞቢላይዝ ለማድረግ በቃ ብቻ ለፖለቲካል ግባቸው ነው የሚሞክሩት እንጂ ኢትዮጵያ ውስጥ ከምስራቅም ከሰሜንም ከደቡብ በበራብም ያሉ ንጹህ ኢትዮጵያ የሚባሉት ንጹህ ኢትዮጵያን ስላችሁ ሲቪል ሌቨል ያሉት ፖፑሌሽኑ ነገ ከነገ ዛሬ እኔ ቤት ሞት ይገባል እያለ በስጋት የሚኖረው ግን በጣም ያሳዝናል ለእሱ ግን ሁላችንም በአንድ የምንቆም ሰዎች ምንም አይነት ቦታም ብሔርም ማንነትም ዘርም ሳንለይ ያ እስካልሆነ ድረስ ምንም ፋይዳ አናመጣም ለማለት ነው ብቻ ያሳዝናል ከዚህ ቀደም ይሄ ነገር ለደረሰባችሁ ለወደፊት የሚደርስባችሁ አይባልም አሁን እየደረሰባችሁ ላላችሁ ስጋቱ ስላላችሁ መጽናናትን እንመኛለሁ ለማለት ነው እኔ ምለው የአርሲን ከትግራይ ጋር ማወዳደር ምን አስፈለገ በዚህ ሰዓት አምጥቶ ሌላው ድምፅ አይሆን ነው ለአርሲ አልገባኝም አሁን ለስሙ ኦርቶዶክስ ነኝ ትላለች ጆርዲ ግን ይህን ሀሳብ አንስታ ማውራቷ ትክክለኛ ሰዓትና ትክክለኛ ታይሚንግ ነው ብዬ አላስብም ሳዊሮስ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ቀልድ ነው ያዙት በአርሲ ዙሪያ ቤተ ክህነቱም ቀልድ ነው ያዘው ሲኖዶስም ቀልድ ነው ያዘው ህንፃ ስላሴ የፈረሰ ስለ ህንፃ ቤተ ክርስቲያን ታወራላችሁ ዛሬ አሁንም በዛ ህንፃ ስላሴ ገንዘብ ይገኛል ቢዝነስ ሊሰራ ማለት ነው አይደል መቼም እናንተ እንደማሰሩት ቤተ ክርስቲያናቱን ግልጽ ነው
የተቃጠለውን ቤተክርስቲያን ሳይሆን መጀመሪያ እየተቃጠለ ያለው በቁሙ እየታረደ ያለው ህንፃ ሥላሴ ይቅደም። ይኸው ስንት ዓመት ሙሉ በዘመናችን ቤተክርስቲያን ከአፍሪካ እንደዚህ ሆነ ቤተክርስቲያን ከዓለም እንደዚህ ሆነ ቤተክርስቲያን እየተባለ ይሰራል። ህንፃ ሥላሴ ላይ ግን ማንም ጉዳይ አይደለም። ምክንያቱም በህንፃው ስለሚገኘው ገቢ ነው የሚታሰበው። በወረዳ ቤተ ክህነቱም በሀገረ ስብከቱም በሲኖዶስም በጳጳሳትም ደረጃ ማለት ይሄ መራር እውነት ነው። መቼ ነው በቅድስት ቤተክርስቲያኒት ውስጥ ያላችሁ ጳጳሳት ነን አባቶች ነን የምትሉ ለምዕመናኑ ነፍስ ዋጋ የምትሰጡት ግድ የሚሰጣችሁ መቼ ነው? አሁንም የአርሲ ኦርቶዶክሳውያን ችግራቸው ቤተክርስቲያን አይደለም፣ ህልውናቸው ነው። ህንፃ ሥላሴ ይቅደም ነው። እንደዚህ አይነት ሽፋን ተው ነው። እኔ እኮ አንዳንዴ አይገባኝም፣ ለምንድነው ነገሮችን የምታወሳስቡት? እንደዚህ ተብሎ ሲጠየቅ እንደዚህ ለምንድነው ተቀባዛችሁ የምትመጡት? መጀመሪያ ህንፃ ሥላሴ ይቅደም። እየታረደ እየተገደለ እየተጨፈጨፈ ያለው በኦርቶዶክሳዊነቱ ፐርፐዝሊ የማጽዳት ስራ እየተሰራ ነው ያለው። እናንተ ዛሬም ስለ ቤተክርስቲያኑ ታወራላችሁ፣ ስለ መስራት። ቤተክርስቲያኑ እኮ እናንተ ሳገቡበት አንድ ሰው ቅዱስ ገብርኤል ወይ ወዳጅ የሆነውን አንዱን ሰው አስነስቶ እኮ መስራት ይቻላል። ነገር ግን መጀመሪያ ህንፃ ሥላሴ ይቅደም። እነሱን አረጋጉ። እንደ አባትነታችሁ አለን በሉ። ማንም ይቆጣል፣ መንግስት ይቆጣል፣ ባለስልጣናት ይቆጣሉ ብላችሁ ለምንድነው የምትሽመደመዱት? የአባትነት ግዴታችሁ ለምንድነው ማትወጡት? እንዴ ውሳኔ ማስተላለፍ የሚገባችሁ ምዕመናኑ ላይ ሲሆን እናንተ ስለ ህንፃ ሥላሴ ታወራላችሁ፣ ስለ ህንፃ ቤተክርስቲያን ታወራላችሁ። ህንፃ ሥላሴ ለምንድነው የማይቀርበው? ለማንኛውም ያስተዛዝባል፣ ያሳዝናል በጣም ማለት ነው። እሺ ቤተሰብ የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተዝናናችሁባቸው ተስፋ አደርጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሼር ያላረጋችሁ ሼር በማድረግ እና ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ የቻናል ቤተሰቡን እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም።